አስካሪ መጠጥ እስከሆነ ድረስ አስካሪ መጠጥ የሚጠጣ ሰው ደግሞ በፈለገ በኢየሱስ ክርስቶስ ቢያምን እንዳው መንግስተ ሰማያት ይገባል አይገባም? ሰካራም ሰው አይገባም። ነገር ግን አልኮል የጠጣ ሰው ማለት የሰከረ ሰው ማለት አይደለም። እንደ አይነት ክሌም እንዳይኖርክ። ስለዚህ አዳምጥ እንጂ ሰካራም መንግስተ ሰማያት ይገባል አይገባም? ሰካራም እንዴት ነው መንግስተ ሰማያት አይገባም እንጂ? ስለዚህ የፈለገ የክርስቶስ ደም አያድነውም ማለት ነው። ሰካራም ከሆነ የሚጠጣ ሳይሆን ሰካራም ከሆነ የክርስቶስ ደም የፈለገ ቢሆን የክርስቶስ ደም አያድነውም፣ ቢያምንም አይድንም ማለት ነው። ማለት ሰው በማመኑ ብቻ ይድናል ብዬ ስለማላምን አዎ። ስለዚህ ሰካራም መንግስተ ሰማያት አይገባም። ስለዚህ እንደ ክርስትና መጽሐፍ ቅዱሶች ያና እዚህ ጋር ኖህ መንግስተ ሰማያትን አይገባም ማለት ነው አይደለ? ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ከወይን ጠጅም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ ይላል። ስለዚህ ኖህ ሰክሯልና መንግስተ ሰማያት አይገባም ማለት የኖህ እኮ ይሄ የመንግስተ ሰማያት የመጠጥ እኮ የተባለው ቅዱስ ጳውሎስ ነው። ኖህ ደግሞ በኦሪት ዘመን የነበረ ነው። አሁን የነገርኩ መጠጥ እንትን እንደተባለ መጠጥ እንደተከለከለ የተጻፈው በሐዲስ ኪዳን ነው። አሁን ያነሳው ርዕስ ግን የብሉይ ኪዳን ነው። ሐዲስ ኪዳንና ብሉይ ኪዳን ደግሞ ምን ያክል የእድሜ ልዩነት እንዳለው ሐዲስ ኪዳን ላይ መጠጥ የተከለከለ የቱ ጋር ማለት መጠጥ ሳይሆን ስካር ነው ያልኩህ። ስካር ከተግባብተን ነበረ። ስካር ከምንድን ነው የሚመጣው? አብዝቶ ከመጠጣት ነው እኮ። አስካሪ መጠጥ አትጠጡ ወይ ጠጅ አትጠጡ የሚል አለ? አዎ ስካር ኃጢአት እንደሆነ አለ እኮ። አስካሪ መጠጥ መጠጣት ኃጢአት ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጠጣት ሳይሆን አስካሪ መጠጣት ሳይሆን ኃጢአት ነው የሚለው መስከር ነው። አስካሪ መጠጥማ ለሆድ ህመም የወይን ጠጅ ጠጣ፣ ውሃ ብቻ አትጠጣ ብሎ ቅዱስ ጳውሎስ ተናግሯል አልኩህ እኮ። ስለዚህ እግዚአብሔርን ብሉይ ኪዳንም ላይ ያልተከለከለም ያልኩህ እግዚአብሔር ጠጡ ብሏል አይደል መጽሐፍ ቅዱስ ላይ? በአዲስ ኪዳን ነው። በብሉይ ኪዳንስ? በብሉይ ኪዳን ምናልባት እኔ በደንብ ስላልተማርኩ ይሆናል አላየሁት። እሺ ያና እዚህ ጋር እቺ ነው ያና እዚህ ጋር አንድ ሰው ለምሳሌ ከተጎሳቀለ ከደበረው ምናምን ከጨበሰው በቃ መጠጣት ይችላል። ያን ጉስቁልና እንድረሳ እግዚአብሔር ምን አለ? ቁጥር 6 ላይ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት አለ። ነፍሱ ለመረረውም የወይን ጠጅ ስጡት ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ አለ። ያሰላ ጠጣ። ከተጎሳቀልክ ያንን እንድትረሳ ድብርትህ ምናምን እንዲጠፋልህ ትጠጣለህ። እኔ አስካሪ መጠጥ ሰው ሲደብረውና ሲበሳጭ ጊዜ ያለ መርሳት እያለ ሲጠጣ የት አግኝቶት ነው ነበር? የት አግኝቶት ነው? ያንን ድብርቱን ለመርሳት ብሎ ሄዶ ይለጋል ይሄዳል። እዚህ መጽሐፍ ቅዱስ ላይ ምን አለ እግዚአብሔር ሲናገር? ለጥፋት ለቀረበ ሰው አለ ብርቱ መጠጥ ስጡት አለ እግዚአብሔር። ነፍሱ ለመረረውም የወይን ጠጅ ስጡት አለ። ምን ያድርገው ታዲያ? ይጠጣ፣ ድህነቱንም ይርሳ አለ። ጉስቁልናውንም ከእንግዲህ ወዲህ አያስብ። ከተጎሳቆልክ ድህነት ከተሰማህ ጥፋት እንደው ካለህ ያን ለመርሳት ስትል ድብርትህን ሂደህ ትጠጣለህ። እንዴት ነው ይህ? ወደ አምላክ ሰው እንዲቃረብ ነው ጥሪ ማድረግ ያለበት። ጭራሽ ያንን እንዲረሳ አስካሪ መጠጥ ስጡት። ምክንያቱም የዛና አይምሮን ይስታል፣ ይረሳዋል። ይህ የአምላክ መጽሐፍ ነው? ይህ የነቢያት መጽሐፍ ነው? አምላክ እንዴት ነው ድብርትህን እንድትረሳ ዘንድ ሂደህ ጠጣ የሚለው? ከማን ወደ ማን የምትሸሸው? ከፈጣሪ ሸሽተህ ወደ አላህ ስብሐነሁ ወተዓላ ፈፊሩ ኢለላህ አለ። ሁልጊዜም ቢሆን ወደ እኔ ሽሹ አለ። ወደ ማን ሽሹ? ወደ አላህ ሽሹ። ወደ ማንም አትሸሹ። ኃጢአት ላይ ቢወድቅ ሰው ወቱቡ ኢለላህ ጀሚዓን አለ። ሁላችሁም ወደ እኔ ንስሐ አድርጉና ነፍሳችሁን አድሱ አለ። ያንን እንድትረሳ ሂድና ጠጣ አለ። አላህ ሙስተዓን። እሺ ጥያቄ ያለው ከነ መጥተች ሰላም ወራህመቱላሂ ወበረካቱ። ዘይኑ እባላለሁ። ውሱ የዘማሪያምን አንድ ነገር ልንገረውና መጠጣውን በሱ አባባል ፋርማሲ ነበር መሸጥ የነበረበት። እኔ አሁን የኔ ጥያቄ ልጠይቅ ነው የገባሁት።
በሱ አባባል ፋርማሲ ነበር መሸጥ የነበረበት እንጂ ግሮሰሪ አልነበረም መሸጥ የነበረበት። እንደ መድኃኒት ነው የሚያስበው እሱ ማለት ነው። ሁለተኛ ወደ ራሴ ጥያቄ ስገባ ሰላት አሳጥሮ መስገድ ወይንም አስቀድሞ ወይንም አስረዝሞ መስገድ የሚቻለው አሁን ባለው ቴክኖሎጂ አሁን ባለው ትራንስፖርት እንዴት ይታያል? እሱን እንድትነግረኝ ነበር። ቅድም የሆነ ቤት ገብቼ እየተከራከርንበት ስለነበረ ድጋሚ ጥያቄህን ሰላት አሳጥሮ መስገድ ወይንም አስቀድሞ ወይንም አሳልፎ መስገድ ጉዞ ላይ ያለ ሰው ጉዞ ላይ ያለ ማለት ነው። አሁን ባለው ትራንስፖርት አሁን ባለው ቴክኖሎጂ ጾምንም ጨምሮ እንዴት ይታያል ነው? እሺ አንድ ሰው ካለበት ሀገር እስከሚሄድበት እስከሚጓዝበት ሀገር ድረስ ከ80 ኪሎ ሜትር እና ከዛ በላይ ርቀት ላይ ከሆነ ያለው ሙሳፊር ነው ያ ሰው። ስለዚህ የዛኔ የጁዝ ለሁ አልቀስሩ ወልጀምዕ ወልኢፍጣር ከዛሊክ ሶላትን ማሳጠርና መሰብሰብ እንዲሁም ደግሞ ረመዳን ላይ ከሆነ ማፍጠር ይፈቀድለታል። 80 ኪሎ ሜትር እና ከዚያ በላይ ከሆነ ማለት ነው። እዚያ በታች ከሆነ ግን አይቻልም። የዛኔ እዚያ በታች ከሆነ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ለሙሳፊር ሁክም ያደረጉት ዝቅተኛውን አንድ ቀን ከነሌሊቱ ነው ያሉት ዑለሞች። ይሄንን ሼክ ኢብኑ ባዝ፣ ሼክ ሷሊህ አልፈውዛን፣ ሌሎችም አንድ ቀን ከነሌሊቱ የተባለው በኪሎ ሜትር ሲለካ 80 ኪሎ ሜትር እንደሆነ ተናግረዋል። ከ80 ኪሎ ሜትር ርቀት በላይ ከሆነ ያለው እና የተጓዘው ያ ሰው ለ4 ቀንና ለ4 ሌሊቶች በዛች ሀገር ላይ እንደ ሙሳፊር ይቆጠራል። ከዚያ በኋላ እንደ ሙቂም ልክ እንደ ሀገሩ ነው። ሁሉንም ሶላቶች ጊዜያቶቻቸውን ጠብቆ ይሰግዳል። ይሄ ነው። ስገባ አንተ ነህ ጥያቄ ያቀረብክልኝ ብዬ ነው። አቅርብ። እሺ ኦኬ መንገድ ላይ ምናምን ስለሆንኩ ነው። እስኪ ለማንኛውም ጥያቄ ላቀርብ። እኔ ጥያቄ የማቀርበው አሁን እስልምና ሃይማኖት እየመጣው ከነብዩ መሐመድ ነው አይደለ? ሳየው ወይም ደግሞ ሳይ ከነብዩ መሐመድ እንደመጣ ነው ያወቁት። አይ ቲንክ በ600 ዓመተ ምህረት። እስኪ ደግሞ ማስረጃ ካለ ታሳየኛለህ የቀደምት ሃይማኖት እንደሆነ? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በመጀመሪያ እስልምናን አምላክ ነው የደነገገው። ሰዎች ምድር ላይ የደነገጉት አይደለም፣ እንደ ክርስትናና እንደ አይሁድ ምናምን። አምላክ ራሱ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ነቢዩ መሐመድ አይደለም ሰለላሁ ዐለይሂ ወሰለም። ነገር ግን አምላክ ራሱ እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት ራሱን አለ። ስለዚህ የቀደሙት ነቢያቶች አንዴ የታዘዙበትና የተደነገገላቸው ብቸኛው መለኮታዊ ሃይማኖት ከአምላክ ዘንድ ያ ኢስላም። በሌላ ቦታ ላይ የተጻፈ ነገር ታሳየኛለህ? ላይክ በቁርአን ወይ በሐዲስ የተጻፈ ነገር ማንበብ ስለፈለኩኝ ነው። ችግር የለም። አብሽር አብሽር። አምላክ አላህ ሱብሓነሁ ወተዓላ እነዚህን ኢስላምን ራሱ እንደደነገገው የተናገረባቸው በርካታ ቦታዎች ላሳያቸው። እሺ ያና ከየት እንጀምር? ከሱራ አሊ ኢምራን ላይ ቁጥር 19 ላይ እንጀምር። እዚህ ጋር ምን ይላል? አላህ ሲናገር አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከዚያ በኋላ ይሁዲዎችና ክርስቲያኖችን ስለሙበላቸው መሐመድ እያለ ቀጣይ ላይ ይናገራል። እንዴ እንትን አልኩ። እሺ እዚህ ጋር ቁጥር 19 ላይ ምን ይላል? ማነው 20 ላይ 19 ላይ ከእርሱ ዘንድ የተወደደው ሃይማኖት ኢስላም ብቻ እንደሆነ ከተናገረ በኋላ ቁጥር 20 ላይ ምን ይላል? ቢከራከሩህም ፊቴን ለአላህ ሰጠሁ፣ የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸው። ለእነዚያም መጽሐፍን ለተሰጡት ሰዎችና ለመሃይሞቹ ማለት ማንበብና መጻፍ ነው የማይችሉት ሰለማችሁን በላቸው። ቢሰልሙም በእርግጥም ተመሩ አለ። እምቢ ቢሉም በአንተ ላይ ያለብህ ማድረስ ብቻ ነው፣ አላህም ባሮቹን ተመልካች ነው አለ። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ኢስላም ትክክለኛ ሃይማኖት ከእርሱ ዘንድ ኢስላም ብቻ እንደሆነ ተናግሮ ከዚያ በኋላ የመጽሐፉን ሰዎች አይሁድ ክርስቲያኖችን ስለሙበላቸው አለ። ሁላችንም ሰዎች ከሰለሙ በእርግጥም ቀናውን ጎዳና አግኝተዋል። ካልሰለሙና እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ እኔ ባሮችን ተመልካች ነኝ አለ። በቀጣዩ ምዕራፍ ላይ ሱረት እንትና ላይ አልማኢዳ ላይ ሲናገር ደግሞ ምን ይላል? እዚህ ጋር ምን አለ አላህ ሱብሓነሁ ወተዓላ? እሺ ያውና በክት እዚህ ጋር የማይበሉ እንስሳቶችን እየተናገረ ነው። በክት፣ ፈሳሽ ደምም፣ የእርያ ወይንም የአሳማ ስጋም
በእርሱ ከአላህ ስም ሌላ የተነሳበትም የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላላት ከእነዚህ በህይወት ደርሳችሁ ያረዳችኋቸው ብቻ ሲቀሩ ለጣውታት የታረደው በአዝላምም እድልን መፈለጋችሁ በእናንተ ላይ እርም ተደረገ አለ። እነዚህ የማይበሉ ስጋዎች እንደሆኑ ከተገለጸ በኋላ ይህ ድርጊት አመጽ ነው አለ። ይህ ድርጊት አመጽ ነው። ዛሬ እነዚያ የካዱት ከሃይማኖታችሁ ተስፋ ቆረጡ አለ። እንግዲህ ከሃዲያኖች ሙስሊሞችን ነብዩ ሰለላሁ ዐለይሂ ወሰለምና ሱሐቦችን እናጠፋለን ብዙ ጥረውና ለፍተው ነበር። እነሆ ዛሬ ተስፋ ቆርጠዋል ብሎ ከተናገረ በኋላ ምን አለ? ስለዚህ አትፍሯቸው፣ ፍሩኝም። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደድኩኝ አለ። ምን አለ? ለእናንተም ከሃይማኖት በኩል ኢስላምን ወደድኩ እያለ አላህ ሱብሓነሁ ወተዓላ ተናገረ። ከዚያ በኋላ ሱረቱል ሐጅ ላይ እንሄድ። አንድ ጊዜ ወደ ሱረቱል ሐጅ መጨረሻው ገጽ ላይ እንሄዳለን። እዚህ ጋር እንግባ። የመጨረሻውን አንቀጽ እንመልከተው። ያና ምን ይላል? በአላህም ሃይማኖት፣ ይህ ሃይማኖት የሰዎች ሃይማኖት አይደለም፣ አምላክ ራሱ ነው የደነገገውና ባለቤትነቱ እርሱ ነው። ምን አለ? በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ አለ። ይህ እስልምና የአባታችን የአብርሃም ሃይማኖት ነው። የአባታችሁን የኢብራሂምን ሃይማኖት ተከተሉ ካለ በኋላ እርሱ ማን? አብርሃም ከዚህ በፊት ሙስሊሞች ብሎ ሰይሟችኋል። በዚህም በቁርአን መልእክተኛው በእናንተ ላይ መስካሪ እንዲሆን እናንተም በሰዎች ላይ መስካሪዎች እንድትሆኑ ሙስሊሞች ብሎ ሰይሟችኋል እያለ ይናገራል። እዚህ የአባታችን የአብርሃም ሃይማኖት እንደሆነ እናገኛለን። ለመጨረሻ ሱራ ሹራ ላይ እንሂድ። ቅድም የነገርኩን ሱራ ሹራ ላይ እንሂድ። ሱራ ሹራ ያውና እዚህ ጋር ምን ይላል አላህ ሱብሓነሁ ወተዓላ እዚህ ጋር ሲናገር ያውና ለእናንተ ከሃይማኖት ያንን በእርሱ ኖህን ያዘዘበትን ደነገገላችሁ። አላህ ራሱ የደነገገው ሃይማኖት ነው። ማንን ያዘዘበትን? ኖህን ያዘዘበትን። ያንንም ወደ አንተ ያወረድነውን ያንንም በእርሱ ኢብራሂምን፣ ሙሳን፣ ዒሳንም ያዘዝንበትን ሃይማኖት በትክክል አቋቁሙ፣ በእርሱም አትለያዩ ማለትን ደነገግን ይላል። ይህንን ሃይማኖት አላህ ሱብሓነሁ ወተዓላ ነው የደነገገው፣ ፈጣሪ ነው። ከእኛ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን አዘውበት እንደነበረ በዚህ ቦታ ላይ ይናገራል ማለት ነው። እና እነዚህ ከነዚህ እዚህኛው ጋር ላይ ያዝ ይቅርታና እዚህ ጋር ለምሳሌ ያዘዘን ሃይማኖት በትክክል አቋቁሙ ማለት ከዚህ በፊት ጠፍቶ ነበር ማለት ነው። ሃይማኖቱ ከእንደገና አቋቁሙ እያለ ነው። አይ ቲንክ የቁርአኑ ክፍል ይሰማል። እሺ ከዚህ በፊት ጠፍቶ ነበር። ይሰማችኋል? ሰምተኛል ያልኩትን ጥያቄ ይሰማል? ለኔ ይሰማኛል። ሰምቻለሁ። እሺ ልክ እነዚያ ነብያቶች ታዘውበት አቋቁመው እንደሄዱት እናንተም አቋቁሙ እያለ አላህ ሱብሓነሁ ወተዓላ እያዘዘ ነው በዚህ ቦታ ላይ ለኛ እንደደነገገው። ከዚህ በፊት እነሱን አስፈልገታል። ምን አልከኝ? ሁለተኛ ማቋቋም ለሁለተኛ ጊዜ ማቋቋም ምን አስፈልገ? ለምሳሌ አሁንስ አቋቁሙ ይባላል፣ እንዳሁን እንደገና አቋቁሙ አይባልም። ላይክ ቀጥሉበት ወይም ደግሞ ያስተምሩ ትክክል ነው። ስለዚህ እንደዚህ በዚያ ላይ ቀጥ ብላችሁ እናንተም ሄዱ ለማለት ነው እንጂ እኛ እንደ አዲስ እኛ የምናቋቁመው ሃይማኖት አይደለም። ሲጀምር ሰዎች አይደሉም፣ አምላክ ራሱ ነው ያቋቋመውና የደነገገው። ግን እኛ በዚያ ላይ ተከትለን አሁን ቀጥ ብላችሁ ሂዱ ያልከው አንተ ነህ። ቁርአኑ ግን አቋቁሙ ነው ያለው አይደለም። ቀጣዩ ላይ ላሳየህ ምን እንደሚል ላሳየህ። እዚያው ላይ ፈስተቂም ከማ ኡምርተ ይላል። እንደታዘዝከው ቀጥ በል እያለ አላህ ሱብሓነሁ ወተዓላ እዚያው ላይ ቀጣይ ላይ ምን አለ መሰለህ? አላህ ሱብሓነሁ ወተዓላ ሲናገር ያው ቁጥር 15 እዚያው ላይ ስለዚህ ለዚህም ድንጋጌ ሰዎችን ጥራ አለ፣ እንደታዘዝከውም ቀጥ በል እያለ ይናገራል። ያው እሺ አቋቁም የተባልከውን ነገር ቀጥ አድርገህ አቋቁም ለማለት ተፈልጎ ነው በሱ ኮንቴክስት ከሄድን። ስለዚህ የሆነ የእናንተ ሃይማኖት ቀጣይነት ያለው አይደለም፣ የተቆራረጠ ነው ማለት ነው። የተቆራረጠ ነው ማለት ነው። ለምሳሌ ወደኛ ወደ ኦርቶዶክስ ከመጣ የአፖስቶሊክ ሰክሴሽን ወይም ደግሞ የሐዋርያት እንዳለን እናምናለን አይደለ? ና እንጂ አሎ እየተቆራረጠ ነው ማለት ነው። ስለዚህ እያልክ ደብደበ ተይራለህ
አንደኛ እዚህ ቦታ ላይ ምን ተረዳህ? አምላክ እንደደነገገው ተረዳህ አይደለ? ሃይማኖቱን አገኘህ? እሱማ እንደተደነገገ በቁርአን መሰረት እንደተደነገገ አውቄያለሁ። ነገር ግን የአባታችን አብርሃምን ሃይማኖት ተከተሉ ልጨርስ። ቀጥል። ለመቼ ጨረስኩኝ እኔ? አሁን አምላክ እንደደነገገው አገኘሁ አልኩ። አዎ አገኘሁኝ አልክ። ሁለተኛ ነገር አምላክ ይሄን ሃይማኖት ለነማን ነው የደነገገው ይላል። ሚተናሳና መልስ። ለነማን ነው የደነገገው ይሄን ሃይማኖት? ለነማን ነው ከኛ በፊት ያዘዘበት? ለነ አብርሃም የአባቶችን የአብርሃም ሃይማኖት ተከተል እስልምና ብየዋለሁ። እንደዛ ነው እኮ ይሰሙ ያየሁት። ለአብርሃም ለሙሴ ለኖህና ለኢየሱስም ሳይቀር ለነሱ ሁሉ ደንግጎት እንደነበር ተናገረ። ስለዚህ አንደኛ አምላክ የደነገገው ሃይማኖት ነው ኢስላም እንዳየኸው። ሁለተኛ ነቢያቶች ሁሉ ታዘውበት ተደንግጎላቸው ሲሄዱበት የነበረ ሃይማኖት ነው። እኛንም ታዲያ ምን አለና አላህ ፈስተቂም ከማ ኡምርት፣ እናንተም እንደታዘዛችሁት ቀጥ በሉ ብሎ አላህ ሱብሓነሁ ወተዓላ በዚያው ላይ ቀጥ ብለን እንድንሄድ ለነቢያት በታዘዙበት ላይ ያዘናል እኛንም ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ወኢነላህ አመረ አልሙእሚኒን ቢማ አመረ ቢሂል ሙርሰሊን፣ አላህ ምዕመናኖችን ያዘዛቸው ነቢያትን ባዘዘበት ትእዛዝ ነው እያሉ ተናገሩ። አየህ ነው ነገር እኮ አየህ ነው። እኔ እኮ ለማለት የፈለኩት ጥያቄን ከተረዳኝ አሁን ላይ የጠየኩትኝ የእናንተ ሃይማኖት በትክክል በቅብብሎሽ የመጣ አይደለም። በቅብብሎሽ የመጣ ቢሆን ደግሞ ከእንደገና አቋቁሞ አይልም ነበረ። ስለዚህ የተቆራረጠ ነገር አለው። ያን የተቆራረጠ ነገር ደግሞ በምንድን ነው ልይ የሚችለው? ማቋቋም ማለትን ማለት ነው። እዚህ ጋር መመስረት ነው አይደለም። መስራቹ አምላክ ነው እያለ እኔ የደነገኩት እያለ ነው። ደንጋጉና መስራቹ አምላክ ራሱ ነው እኮ። ምድር ላይ መመስረት አይደለም። ያንን ነብያቶች ምድር ላይ መስርተውት ሄደዋል እያለ እኮ ነው። ያንን ነብያቶች ከአምላክ ትእዛዙን ተቀብለው ተከትለውት ሄዱ። ገብቷል አይደለ? ከዚያ በኋላ እኛ ደግሞ አምላክ በጊዜያችን በነብዩ ሰለላሁ ዐለይሂ ወሰለም በኩል አዘዘንና እናንተም ቀጥ ብላችሁ በዚያ ላይ ሄዱ እያለ እየደነገገ እያዘዘን። ስለዚህ ይህ ነው። አሁን ይህን መሰረት ይዘን እንዳው ክርስትና መጽሐፍ ቅዱስ ላይ አምላክና ነቢያቶች ያውቁታል፣ አዘውታል አሉ ነቢያቶች መጽሐፍ ቅዱስ ላይ አምላክና ነቢያቶች መጽሐፍ ቅዱስ ላይ ክርስትና ሃይማኖት ተከተሉ ብለው የአምላክ የደነገገበት ቦታ አለ። ለእናንተም ለቀደሙትም ነቢያት ደንግጌያለሁ ብሎ የተናገረበት አለ። አይ ቲንክ ያን ያክል እየተማርኩ ባላ አይደለሁም ስልክ ላላቅ እችላለሁ። 100% ግን ማውቀውን ያክል ነው ልነግርህ የምችለው። እርግጠኛ የሆንኩበትና ማውቀውን ያክል ማለት ነው። እኔ ማላውቀው ብዙ ነገር ይኖራል። ነገር ግን የኛ ሃይማኖት ለምሳሌ ዋና መሰረቷ ኢየሱስ ክርስቶስ ነው ብለን ነው የምናምነው። ከዛ በፊትም የኛ ሃይማኖት ነበረ፣ ግን እንደ አዲስ ከሞተ በኋላ በሱ ስጋና ደምነት ተመሰረተ። ከዛ ለሐዋርያት ሰጣቸው። ሐዋርያት በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዝሙር ያድርጓችሁ ብሎ ለሐዋርያት ቃል ገባለህ ነገራቸው ጌታ ኢየሱስ ክርስቶስ። ከዛ በኋላ በአብ ወልድ መንፈስ ቅዱስ እያጠመቁ ደቀ መዝሙር እያደረጉ በዛ ቅብብሎሽ እነሱ ያጠመቋቸው ከዛ ያጠመቋቸው እያልን አሁንም ጥምቀት አሁን የምናጠምቀው እንደዚያ ያያል። እዚህ ያለንበት ደረጃ ላይ ደርሰናል እኛ ምንም ሳይቋረጥ ማለት ነው። በዚህ ነው እኔ የማምነው። እሺ እግዚአብሔር ክርስትና ሃይማኖትን ደነገኩላችሁ ልክ ቁርአን ላይ አላህ እንደተናገረ ለምሳሌ እስልምናን ሃይማኖት እኔ ደነገኩላችሁ እንዳለው ክርስትና ሃይማኖትን እኔ ነኝ የደነገኩላችሁ ብሎ ነቢያቶችን አናግሯቸዋል እግዚአብሔር በመጽሐፋቸው ላይ። የኛ መጽሐፍ ቅዱስ እኮ የራሱን የቻለ መጽሐፍ ቅዱስ ነው። ለምሳሌ ቁርአን ላይ የተባለውን ነገር ቁርአን ላይ ለምሳሌ አላህ ያለውን ነገር ሁሉም እግዚአብሔር ይለዋል ማለት አይደለም። በዛ አይነት ኮንቴክስት እንዳታነጻጽረው። እሺ አላነጻጽረም። በቃ እግዚአብሔር ክርስትና ሃይማኖትን ተከተሉ ብላ ያዘዘበት ጥቅስ አለ። ክርስቲያን ማለት እኮ ያው የክርስቶስ ማለት አይደለ? እኛ የክርስቶሶች ነን። ክርስቶስ ደግሞ በአበኔ ስም ደቀ መዝሙር ያርጉናል። አሁን አንተ ማብራሪያ ካንተ ሳይሆን የምፈልገው መጽሐፍ ቅዱስ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ጥቅስ አለ ወይ? ጥቅስ ለጊዜው እኔ ላላቅ እችላለሁ። ካገኘሁ ደግሞ ቀጣይ ይዤልህ እመጣለሁ። አንብቤ ማለት ነው ጠይቄ።
ቀጣይ ሌላ ጥያቄ ካለ ቀጥል። ደግሞ በባለፈው ጠይቄህ መልሰህልኛል፣ ግን ያልመለስክልኝ ምን ነበረ መሰለክ? የሀባሽና የውሃብያ በአንድ መስጊድ ውስጥ መስገዳቸው ትክክል ነው ወይስ ትክክል አይደለም የሚል ጥያቄ ነበረ። እሱ ሻሃዳ ሲቲዝ አፈራዳለሁ ኢንሻአላህ ችግር የለም። ምክንያቱም እርስ በርሳችሁ ስለምትነቃቀፉ እንዴት አንድ መስጊድ ልትሰግዱ ትችላላችሁ? እሺ ሻሃዳ ሲቲዝ አስረዳለሁ። አሁን አንተ ስለ ወር አበባ ብትጠይቀኝ ምንም የሚጠቅመህ ነገር የለም። ምንም ስለ ሶላት አሰጋገድ ብትጠይቀኝ ምንም የሚጠቅመህ ነገር የለም። ስለ ትክክለኛው ሃይማኖት ብትጠይቀኝ እንደቀድሞ እሱ ነው ላንተ የሚጠቅመህ። ግን እንዳው ማወቅ ከፈለገን እንገረው ችግር የለው። እኛ እስላምን ለማንኛውም ሰው እንመልሳለን ችግር የለው። በአንድ መስጂድ ትሰግዳላችሁ? አንሰግድም። ምን በግልጽ ነው የምነግርህ፣ አንሰግድም። ምክንያቱም አላህ ቃል በቃል በቁርአን ላይ ስለ እርሱ ባህሪ የተናገረውን አምነን እንድንቀበል አዞናል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አምላክ ባህሪ የተናገሩትን አምነን እንድንቀበል አዘውናል። ስለዚህ ያንን ደግሞ በቀጥታ ሰው አልቀበልም ብሎ በዚያ ላይ የራሱን ፍልስፍና የሚሰራ ከሆነ ይሄ በፍጹም ስህተት ነው፣ ከቁርአንና ከሐዲስ አስተምህሮ የራቀ። ልክ እንዲሁ ከአምላክ ከአላህ ውጭ ሌላን አካል እንዳንጠራ እንዳንለምን፣ እርሱን ብቻ እንድንጠራና እንድንለምን ኢስላም ያስተምራል፣ ቁርአንና ሐዲስ። ከእርሱ ውጭ ሌላን አካል የተጣራ ሰው ደግሞ በፍጹም ከኢስላም ወገን እንዳልሆነ ቁርአንና ሐዲስ ይናገራል። ስለዚህ እነዚህ አካሎች ነቢያትን፣ ጻድቆችን፣ ወልዮች ወይንም ደግሞ ከአምላክ ዘንድ ያቀራርቡናል ብለው እነዚያ ቁርአኖች ይጠሯቸዋል። ይሄ ደግሞ አይፈቀድም በኢስላም። አሁን አንተ ለምሳሌ በአምላክና በእኛ ምን ብለው ያስባሉ መሰለህ? እነዚህ አህባሾች አምላክ ጻድቅ ነው ብለው ያምናሉ፣ እኛ ደግሞ ኃጢአተኞች ነን ብለው ያምናሉ። እኛ ደግሞ ወደ አምላክ እንድንቀርብ ዘንድ ብቁ አይደለንም፣ የኃጢአት ባለቤቶች ነን። ስለዚህ መካከለኛ አማላጆች ያስፈልጉናል፣ ጻድቆችና ነቢያቶች፣ ወልዮች ብለው እነዚያን ይይዛሉ። ልክ እንደናንተ ማለት ነው። ለዚህ ነው እኔ አህባሽና ክርስትና በበርካታ የእምነት መሰረቶች ላይ ይመሳሰላል። ክርስቲያኖች አምላክ አንድ አምላክ ጻድቅ አምላክ አለ ብለው ያምናሉ። በእርሱና በእኛ መካከል ደግሞ አማላጆች መላእክቶችና ቅዱሳን ጻድቃኖች ያስፈልጉናል ብለው ያምናሉ። ለምን ሲባሉ በራሳቸው አትቀራረቡም? ለእኛ የኃጢአት ባለቤቶች ነን ይላሉ። በምንም አይለያዩ። እነዚያም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መካከል ላይ አድርገው አምላክን በእርሳቸው ይለምናሉ። በእርሳቸው ይሁንብህ እያሉ በእርሳቸው ስም ይለምናሉ። በስሜ በትለምኑ እያለ ክርስቶስ እንደተናገረው ተብሎ መጽሐፍ ላይ እንደተጻፈው በስድብ በእርሱ ስም አምላክን ይለመናል። ይሄን ነገር ኢስላም አይፈቅድም። ደግሞ አላህ በቀጥታ ለምኑ ይላል። ይሄ ነው። وعلى ذلك فأنا أقول لكم الأحباش عندهم خلل في كل أنواع التوحيد الثلاثة، ويعني في توحيد الربوبية وفي الألوهية وفي الأسماء والصفات، وذلك لأنهم يستغيثون بغير الله سبحانه وتعالى، يستغيثون بالمخلوقين، وكذلك ينكرون صفات الله عز وجل الواردة في الكتاب والسنة كصفة الاستواء وصفة اليد وغيرها من الصفات الثابتة في الكتاب والسنة وما كان عليه سلف هذه الأمة. يعني مثلا لا تياك الله هاي تياك الله سؤال ማለት ሪል ላይፍ ላይ አሁን ለምሳሌ እኔ በማያቸው ልጆች ላይክ ምን ኖረው ኢትዮጵያ ውስጥ አይደለ ሙስሊም ክርስቲያን ያው ጀስት እንታያያለን አንድ ሰፈር ነን ምናምንና ሳያቸው በአንድ አይነት መስጊድ እንደሚሰግዱ ምናምን እያየሁ ነበርና ምናልባት ያ ነገር እዚህ ብቻ የተገደበ ሊሆን ይችላል ወይ እነሱን ተሳስተዋል ብዬ ሰላም ነው ብዬ ሊይዘው ነው ማለት ነው። ምክንያቱም አንድ ሰፈር የሚወክል ነገር የሁሉንም ነገር ይወክላል ብዬ የዚህን ያለም ደደብ አይደለሁም እና ኦኬ ስላስረዳኝ በጣም አመሰግናለሁ። ቀጣይም ደግሞ እመጣለሁ እንደምታስገቡ ተስፋ አደርጋለሁ። ጥያቄዎችን ይጀምራሉ። ሌላ ጥያቄ አይዋ ሌላ ጥያቄ አለ ሲቀጥል ሌላ ጥያቄ አለይኩም ሰላም። እሺ ኮሜንት ላይ በጣም ደደብነህ ምናምን የሚል እያየሁ ለምን